ይህ ኢትዮጵያ ቴሌቪዥን ነው። ጤናስልኝ እንደምንሻምሻችሁ የተከበራችሁ ተመልካቾቻችን 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የምዕራፍ 3 የኢቲቪ 57 ዜናችን ተጀምሯል። አልጋነሽ ተካነኝ አበይት ርዕሶቹን አስቀድማለሁ። የአየር ንብረት ጥበቃን ለማራመድ የብዝሃ ሕይወት ጥፋትና የምድር መራቆትን በመዋጋት ተፈጥሮን ለመጠበቅ አፋጣኝ እርምጃዎች ሊወሰዱ ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። የአየር ንብረት ለውጥ ላይ የሚሰሩ ስራዎችና የሚደረጉ ድጋፎች በቀጥታ ከችግሩ የሚኖሩ ለአየር ንብረት ለውጥ ተጽዕኖ ለተጠጉ ዜጎችና ሀገራት ሊደርስ ይገባል። የቦሌ ክፍለ ከተማ የትንሳኤ በዓልን ምክንያት በማድረግ 65 መኖሪያ ቤቶች ለአቅመ ደካሞችና ለልማት ተነሺዎች አስተላለፈ። ሁሉም ክፍለ ከተሞቻችን ዛሬ እየተከናወነ ያለው አጠቃላይ 446 ቤቶችን ነው የምናስተላልፈው። ከለውጡ ወዲህ ደግሞ ስናይ አሁን ወደ 39000 ቤቶች ደርሰናልና ይሄ በጣም ደስ ይላል። ጸሎተ ሐሙስ በተለያዩ ሃይማኖታዊ ስነ ስርዓቶች ተከበረ። እንደ ባሪያ ዝቅ ብሎ ትትናን አሳየ። እኔ እንደማደርገው እኔ እንደምሰራው ስሩ እኔ እንደማደርገው አድርጉ ብሎ ዝቅ ብሎ ወገቡን ታጥቆ አስተምሯቸዋል። የሕማማትን ቀን የጌታችን ኢየሱስ ክርስቶስ ለኛ የከፈለውን መስዋዕትነት እሱ ለኛ ብሎ የተሸከረውን ችግር በማሰብ እየሰገደን እንገኛለን። የክርስቶስ መከራ ነው የሚያሳየው። ክርስቶስ ለኛ የተቀበለ መከራ፣ ለኛ የተቀበለ ሕማም፣ ለኛ የተቀበለ ግርፋት፣ ለኛ የተቀበለ ረሃብ፣ ጽሙ፣ ጽናት እንማራለን። ከውጭ የኢራን ባለስልጣናት ከአሜሪካ ጋር ቀጣይ የኒውክሌር ውይይት በጣሊያን ሮም እንደሚካሄድ አስታወቁ። በስፖርት መረጃችን ደግሞ አስከፊውን ውድድር ዓመት በመጠኑ ቢሆን ለማካካስ የአውሮፓ ዋንጫውን ማሳካት አለበት ሲሉ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ተናገሩ። ተመልካቾቻችን በዛሬ ምሽት የኢቲቪ 57 አጀንዳችን ጸሎተ ሐሙስን እንመለከታለን። እንደሚታወቀው ጸሎተ ሐሙስ የትህትና የመረዳዳትና የመተጋገዝ በዓል እንደሆነ ሃይማኖታዊ አስተምሮ ይነግረናል። በዚህ ጉዳይ ላይ ተጨማሪ መረጃ እንዲሰጡን እንግዳ ጋብዘናል። እንግዳችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኬ ወንጌል የሆኑት መምህር መዝገቡ ጌታቸው ናቸው። በቀጥታ የወደቁትን አንሱ የአረጋውያን ማዕከል በቀጥታ መስመር በኋላ ላይ እናገኛቸዋለን። መምህር ለጊዜው ታመሰግናለሁ። ቆየት ብለን ከእርሶ ጋር ቆይታ ይኖረኛል። ይቆዩን። እናመሰግናለን። ባጫጭር ዜናዎች ጀምራለሁ። ፕሬዝዳንት ታዬ አጽቀሥላሴ በተባበሩት መንግስታት ድርጅት የፕሮጀክት አገልግሎት ጽህፈት ቤት ዋና ዳይሬክተር ጆርጅ ሞሬራ ዳ ሲልቫ ጋር ተወያይተዋል። ፕሬዝዳንት ታዬ አጽቀሥላሴ በውይይታቸው የተባበሩት መንግስታት ድርጅት የፕሮጀክት አገልግሎት ጽህፈት ቤት የኢትዮጵያ መንግስት በሚያከናውናቸው በተለያዩ የግዢ ሂደቶች ዙሪያ የአቅም ግንባታ ስራዎችን እንዲሰራ ጠይቋል። የፕሮጀክት አገልግሎት ጽህፈት ቤቱ በአፍሪካ ውስጥ በሚያከናውናቸው የተለያዩ ፕሮጀክቶች ኢትዮጵያውያን ዕቃ አቅራቢዎችን እንዲያሳትፍና ኢትዮጵያ ውስጥ ያለውን ጽህፈት ቤት እንዲያስፋፋም መጠየቃቸው ነው የተገለጸው። በተባበሩት መንግስታት ድርጅት የፕሮጀክት አገልግሎት ጽህፈት ቤት ዋና ዳይሬክተር ጆርጅ ሞሬራ ዳ ሲልቫ በበኩላቸው ከፕሬዝዳንት ታዬ አጽቀሥላሴ ጋር ፍሬያማ ውይይት ማድረጋቸው ነው የተናገሩት። በተባበሩት መንግስታት ድርጅት የፕሮጀክት አገልግሎት ጽህፈት ቤት ከኢትዮጵያ መንግስት ጋር ያለውን ግንኙነት ይበልጥ ማጠናከር እንደሚፈልጉም ጠቁመዋል። የአየር ንብረት ጥበቃን ለማራመድ የብዝሃ ሕይወት ጥፋትና የምድር መራቆትን በመዋጋት ተፈጥሮን ለመጠበቅ አፋጣኝ እርምጃዎች ሊወሰዱ ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትር አብይ አህመድ ይህንን ያሉት ዘላቂና ህዝብን ማዕከል ያደረገ አረንጓዴ አሻራ ሽግግር በሚል ጭብጥ በተካሄደው በ2025
ፒአርጂ ቪየትናም ጉባኤ ላይ ነው። ኢትዮጵያ በ2027 የሚካሄደውን አምስተኛውን የፒአርጂ ጉባኤ ለማዘጋጀት ችቦውን መረከቧም ነው የተገለጸው። ሳምሶን በላይ ዝርዝር አለው። የ2025 ፒ4ጂ ቪየትናም ጉባኤ ዘላቂና ህዝብን ማዕከል ያደረገ አረንጓዴ ሽግግር በሚል ጭብጥ ተካሂዷል። በዚህ ጉባኤ ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የአየር ንብረት ጥበቃን አስመልክቶ ዘርፈ ብዙ ስራዎች ማከናወኗን ገልጸዋል። እንደ ማሳያም በጥቂት ዓመታት ውስጥ በሀገሪቱ የተከናወነው የአረንጓዴ አሻራ ኢኒሼቲቭን የገለጹ ሲሆን ይህም የብሔራዊ የልማት አካል ተደርጎ በትኩረት እየተሰራ መሆኑንም ገልጸዋል። This ambition has been translated into concrete policy measures. የአየር ንብረት ለውጥን ለመቀነስ ካለን ጥልቅ ፍላጎት አንጻር የብሔራዊ የልማት እቅዳችንና እየተገበርነው ባለነው የአረንጓዴ አሻራ ኢኒሼቲቭ አካል አድርገን እየሰራንበት እንገኛለን። ለዚህ ትልቁ ማሳያ እንደ አውሮፓውያኑ ከ2019 ጀምሮ 40 ቢሊዮን ችግኞችን መትከላችን ነው። ይህ የዓለማችን ትልቁ የችግኝ ተከላ በሚካሄድበት ፕሮግራም በዓመት 20 ሚሊዮን ዜጎች ይሳተፉበታል። የአረንጓዴ አሻራ ኢኒሼቲቫችን የደን ሽፋንን ማሳደግ ብቻ ሳይሆን ዓላማው የምግብ ዋስትናን ማረጋገጥና የውሃና የአፈርን ጥበቃ ማሳደግ ነው። ጠቅላይ ሚኒስትር አብይ በዚሁ መድረክ ላይ ባደረጉት ንግግር የአየር ንብረት ጥበቃን ለማራመድ 3 ዋና ዋና ጉዳዮች ላይ ማተኮር ይጠበቅብናል ብለዋል። Climate action must be matched with tangible, targeted support for countries most vulnerable to the harsh effects of climate change. የአየር ንብረት ለውጥ ላይ የሚሰሩ ስራዎችና የሚደረጉ ድጋፎች በቀጥታ ከችግሩ የሚኖሩ ለአየር ንብረት ለውጥ ተጽዕኖ ለተጠጉ ዜጎችና ሀገራት ሊደርስ ይገባል። በአየር ንብረት ለውጥ ዙሪያ የሚከተሉት 3 ዋና ዋና ስራዎችም የግድ መስራት ይገባቸዋል። የመጀመሪያውና ዋነኛው የአየር ንብረት ለውጥ እያደረሰ ያለውን ጉዳት መረዳትና በቂ ሀብት ለአየር ንብረት ለተጋለጡት ሀገራት መመደብና ማሰራጨት ነው። ተገማች ዘላቂ የሆኑ የሀብት ምንጮችንም ለሀገሪቱ ማዘጋጀት ያስፈልጋል። ሁለተኛው ደግሞ የኢነርጂ ኢንቨስትመንት ችን ማጠናከር ነው። ሶስተኛው የአየር ንብረት ለውጥ በረሃማነትን ለመከላከል ፈጣን ምላሽ ያስፈልጋል። ይህም ሀገራት የሚሰሩትን የአካባቢ ጥበቃ ስራዎች በአግባቡ በመደገፍ የሚገለጥ መሆን አለበት። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በ2027 የሚካሄደውን አምስተኛውን የፒ4ጂ ጉባኤ ለማዘጋጀት ችቦውን መረከቧንም ገልጸዋል። ኢትዮጵያ ይህን ዕድል በጽናትና በቁርጠኝነት በመያዝ የቪየትናም፣ ኮሎምቢያ፣ ዴንማርክና የኮሪያ ሪፐብሊክ የታየውን ስኬታማ የዝግጅት ውርስ ጨምረን እናስቀጥላለን ሲሉም በማህበራዊ ትስስር ገጻቸው አስታውቀዋል። የሃኖይ ጉባኤ አነስተኛ ቢሆንም በሚገባ የተቀናጁ የፒአርጂ ፕሮጀክቶች ትርጉም ያለው ውጤት እንደሚያስገኙና ለማሳደግም ትልቅ አቅም ያላቸው መሆናቸውን አሳይቷል ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ገልጸዋል። ኢትዮጵያ በ2027 የሚካሄደውን አምስተኛውን የፒአርጂ ጉባኤ ለማዘጋጀት ችቦውን በመረከቧ ኩራት ይሰማታል ያሉት ጠቅላይ ሚኒስትር አብይ አህመድ ይህን ዕድል በጽናትና በቁርጠኝነት በመያዝ የቪየትናም፣ ኮሎምቢያ፣ ዴንማርክና የኮሪያ ሪፐብሊክ የታየውን ስኬታማ የዝግጅት ውርስ ጨምረን እናስቀጥላለንም ብለዋል። ትብብር፣ ፈጠራ፣ አካታችነትና ተግባር በተባሉት የፒአርጂ አስኳል መርሆች በመመራትም የኢትዮጵያ 2027 ጉባኤ በአረንጓዴ፣ በኢንዱስትሪ ልማት፣ ለአየር ንብረት ለውጥ የማይበገር ግብርና ብሎም ወጣቶችና ሴቶችን ማብቃትን የአረንጓዴ ሽግግር ወሳኝ አስፈጻሚ የማድረግ አስፈላጊነትን ትኩረት ሰጥቶ እንደሚዘጋጅ ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ላይ አስፍረዋል። የኢትዮጵያን እምቅ የልማት ጸጋዎች በማስተዋወቅ የኢንቨስትመንት ፍሰትን ማሳደግ እንደሚገባ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጿል። ምክትል ጠቅላይ ሚኒስትሩ የኢትዮጵያ ኢንቨስትመንት ኮሚሽን ባለፉት የለውጥ ዓመታት የኢትዮጵያን የኢንቨስትመንት ምህዳር ለማሻሻል ያከናውናቸውን ተግባራትና አገልግሎት አሰጣጡን በዋና መስሪያ ቤቱ ተገኝተው ተመልክቷል። በጉብኝታቸውም ኮሚሽኑ በርካታ የሪፎርም ተግባራትን ማከናወኑን መመልከታቸውን ነው የገለጹት። ተቋሙ ዓለም አቀፍ ደረጃቸውን የጠበቁና ዘመናዊ የዲጂታል አሰራሮችን የተከተለ የደንበኞች አገልግሎትን ተግባራዊ አድርጎ እየሰራ እንደሚገኝም ተጠቅሷል። የማክሮ ኢኮኖሚ ማሻሻያው ለዘርፉ ትልቅ እድል የከፈተ ሲሆን በበጀት ዓመቱ 9 ወራት የውጭ ቀጥተኛ ኢንቨስትመንትን በመሳብ ረገድም የተገኘው ስኬት ይህንኑ የሚያሳይ መሆኑን ገልጿል። በቀጣይም ኮሚሽኑ የጀመራቸውን አበረታችና ከኢኮኖሚ እቅዶች ጋር የተጣጣሙ ኢላማ ተኮር የኢንቨስትመንት አማራጮችን በማስተዋወቅ
የኢንቨስትመንት ፍሰትን ማሳደግ ላይ በትኩረት እንዲሰራ አቅጣጫ አስቀምጠዋል። የኢትዮጵያ ኢንቨስትመንት ኮሚሽን ዘለቀ ተመስገን የምክትል ጠቅላይ ሚኒስትሩን ጉብኝት በተመለከተ በሰጡት ማብራሪያ ኮሚሽኑ ምቹ የስራ አካባቢና ቀልጣፋ የአገልግሎት አሰጣጥ መዘርጋቱን አንስተዋል። ኮሚሽኑ በተጨባጭ አስደናቂ የለውጥ ስራዎችን ማካሄዱን በተግባር በማየታቸው መደሰታቸውን እንደገለጹም ነው ኮሚሽነሩ የጠቀሱት። በቀጣይም ኮሚሽኑ የተሻለች ሀገር በመገንባት ሂደት ጉልህ አበርክቶን አጠናክሮ እንዲቀጥል የስራ መመሪያ መስጠታቸውንም እንዲሁ ተናግረዋል። የኢትዮጵያ ኢንቨስትመንት ኮሚሽን ከሩቅ ሆነን ስናየው ለውጥ ውስጥ እንዳለ እንዲፊል እናደርግ ነበር። አሁን በተቋሙ ተገኝተን ደግሞ ስናይ በእርግጥም ተቋሙ በለውጥ ውስጥ ስለመሆኑ በደንብ ያረጋገጥንበት ነው የሚል ያነሱት ነው አንዱ ማለት ነው። ሁለተኛ ከስራ አካባቢ ጋር ተያይዞ አጠቃላይ እንደሚታወቀው የኢትዮጵያ ኢንቨስትመንት ኮሚሽን የቀድሞ የነበርንበት የስራ ኢንቫይሮንመንት እና አሁን ያለውን የስራ ኢንቫይሮንመንትም ጎን ለጎን በማነጻጸርም አሁን ያለው አጠቃላይ ለሰራተኛው ብሎም ለተገልጋዩም ምቹ የስራ አካባቢ መስለመፈጠሩም እዛም ክቡር ምክትል ጠቅላይ ሚኒስትራችን በደንብ ለማየት ችሏል ማለት ነው። በፍቅር የተሰጠ የህይወት መንገድ በተግባር ያየነው ታላቅነት ለድህነት የተከፈለ መስዋዕትነት ለዘላለም የሚኖር ቃል ኪዳን እንኳን ለብርሃነ ትንሣኤው በሰላም አድረሳችሁ። በውጭ ሐዋላ ድርጅቶች የሚላክ ገንዘብ በባንካችን በኩል ሲቀበሉ እስከ ሚያዝያ 19 ድረስ ከዕለታዊ የምንዛሬ ተመን በተጨማሪ የ12 ብር ጉርሻ እንደሚኖሩት እየገለጸን እንዲሁም በኢትዮ ዳይሬክት ካሽጎና ፋስትፔይ ገንዘብ በቀጥታ ወደ ኢትዮጵያ ንግድ ባንክ አካውንት መላክ በነፃ መሆኑን ለማስታወስ እንወዳለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ምዕራፍ 3 የኢቲቪ 57 ዜናችን ይቀጥላል። በትግራይ ክልል ተቋርጦ የነበረው የቀድሞ ተዋጊዎችን መልሶ የማቋቋም መርሃ ግብር ዳግም መጀመሩን የብሔራዊ ተሃድሶ ኮሚሽን አስታወቀ። የተለያዩ ዓለም አቀፍ ድርጅቶችና የሀገራት ተወካዮች በትግራይ ክልል እየተካሄደ ያለውን የቀድሞ ተዋጊዎችን መልሶ የማቋቋም ትግበራ ሂደትን ተመልክተዋል። ሙሉ ግርባይ ዝርዝር አለው። በትግራይ ክልል ተቋርጦ የነበረው የቀድሞ ተዋጊዎችን መልሶ የማቋቋም መርሃ ግብር ዳግም መጀመሩን የብሔራዊ ተሃድሶ ኮሚሽን አስታውቋል። የተለያዩ ዓለም አቀፍ ድርጅቶችና የሀገራት ተወካዮች በመቀሌ ተሃድሶ ማዕከል በመገኘትም የሥራ ሂደቱን ተመልክተዋል። አሁን ላይም በሁለት የተሃድሶ ማዕከላት የቀድሞ ተዋጊዎችን በመቀበል እየተስተናገዱ መሆኑን የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላውን ተናግረዋል። አሁን ላይ ጊዜያዊ አስተዳደሩ ወደ ቦታው በመመለሱና አዲስ ፕሬዝዳንትም ስራቸውን ስለጀመሩ የዚህን ስራ መቀጠል ቀደም ብለን ውይይት በማድረግ ባለፈው ሳምንት ሚያዝያ 2 ቀበላ በሁለቱ ማዕከላት ጀምረናል። በመቀሌ እና በደጋ ሐሙስ ማዕከል ቀበላ ጀምረናል። ይሄንንም በማስመልከት ይህ ስራ እንዴት እየሄደ እንዳለ እንዲመለከቱ የዲዲአር አጋሮቻችንን በዛሬው ቀን የተወሰኑትን ይዘን መተን ከኛ ጋር እንዳዩት አድርገናል። በመሆኑም ስራውን ተመልክተው የሚኖራቸውን ድጋፍ በቀጣይነት እንዲያጠናክሩ እንጠብቃለን። በመጀመሪያው ምዕራፍ 60 ሺህ የቀድሞ ተዋጊዎችን በ3 ወራት ውስጥ መልሶ ለማቋቋም እየተሰራ መሆኑንም የብሔራዊ ተሃድሶ ኮሚሽነሩ ገልጸዋል። እስካሁንም በትግራይ ክልል 12 ሺህ ገደማ ማስተናገድም ተችሏል ብለዋል። በጠቅላላም እንደ ሀገር 25 ሺህ የቀድሞ ታጣቂዎችን የመልሶ ማቋቋም ስራ መሰራቱንም አንስተዋል። ባለፈው አንድ ሳምንት እንግዲህ ያው ባለፉት ወራት ልምዱም ስለነበረን ከ5 ሺህ በላይ ቀድሞ ተዋጊዎች በዚህ ፕሮሰስ ውስጥ አሁን ላይ እያለፉ ይገኛሉ። በአጠቃላይ በትግራይ ክልል ያለን ኢንጌጅመንት አሁን ላይ ከ12 ሺህ አካባቢ እየደረሰ ነው ማለት ነው። እንደ ሀገር የሶስቱን ክልሎች ስንደምረው የቀድሞ ተዋጊዎች በእኛ የስልጠና ሂደት ያለፉ ዲሞቢላይዝድ የሆኑና ወደ ማህበረሰቡ እንዲቀላቀሉ ያደረግናቸው ከ25 ሺህ ደርሰዋል ማለት ነው። ይሄ ለኮሚሽኑ ትልቅ የስራ ማይልስቶን አድርገን እንወስደዋለን። ነገር ግን ሰፊውና ትልቁ ስራችን አሁንም ከፊት ነው ያለው።
371 ሺህ የቀድሞ ተዋጊዎችን ዲሞቢላይዝ እንድናደርግ ይጠበቃል። በትግራይ ክልል እየተካሄደ ያለው የቀድሞ ተዋጊዎችን መልሶ የማቋቋም ስራ ተጠናክሮ እንዲቀጥል የጊዜያዊ አስተዳደሩ ቁርጠኛ መሆኑንም በጊዜያዊ አስተዳደር የትግራይ ክልል የሰላምና ጸጥታ ቢሮ ኃላፊ ሌተናል ጀነራል ፍስሐ ኪዳኑ ገልጸዋል። እንደ ትግራይ ክልል እንደ ጊዜያዊ አስተዳደር የዲዲአር ስራዎቹን ቀጣይነትን ጠብቀው እንዲሄዱ ፍላጎት አለን። በተግባርም ያሳየና ያለ ነው። ቀድሞ ተዋጊዎችን መልሶ የማቋቋም ስራ ውጤታማ እንዲሆን የተባበሩት መንግስታት ድርጅት ኤጀንሲዎች በአጋርነት እየሰሩ መሆኑንም የተባበሩት መንግስታት ድርጅት በኢትዮጵያ ተወካይ ሳሙኤል ገባይዴዶ ተናግረዋል። Currently, the United Nations Development Program is holding the አሁን ላይ የተባበሩት መንግስታት ድርጅት የልማት ፕሮግራም ሀገሮችን በማስተባበር ጭምር የቀድሞ ተዋጊዎችን መልሶ የማቋቋሙን መርሃ ግብር እየደገፈ ነው። ይህ እንዲተገበርም ከብሔራዊ ተሃድሶ ኮሚሽን ጋር በአጋርነት እየሰራን ነው። የተባበሩት መንግስታት ድርጅት ኤጀንሲዎች በድረ ግጭት የመልሶ ማቋቋም ስራዎች ላይም በትግራይ ክልል እየተሳተፉ ነው። ቀድሞ ተዋጊዎችን መልሶ የማቋቋም ተግባሩ ዘላቂ ሰላምን ከማስፈን አንጻር የራሱ ሚና እንደሚጫወት የተገለጸ ሲሆን ውጤታማ እንዲሆን አጋር አካላት ድጋፋቸውን እንዲያጠናክሩም ተጠይቋል። ለኢቲቪ ሙሉ ግርማይ ነኝ፣ መቀሌ። ተመልካቾቻችን ወደ አጀንዳ ዘገባችን ተሻግረናል። ቀደም ሲል መግቢያ ላይ እንዳስተዋወቅኳችሁ የዛሬው አጀንዳችን ጸሎተ ሐሙስን ይመለከታል። በዛ ላይ የተዘጋጁ ዘገባዎች አሉ። በኋላ ላይ ደግሞ በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጡን እንግዳ ይኖርናል። ወደ ዜናዎቹ አልፋለሁኝ። ጸሎተ ሐሙስ በይርጋለም ከተማ በሚገኙ በኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት በተለያዩ መንፈሳዊ ስነ ስርዓቶች ታስቦ ውሏል። ሪፖርተራችን ሚካኤል ገዙ በይርጋለም ደብረ መድኃኒት ቅዱስ አማኑኤል ቤተክርስቲያን በመገኘት በጸሎተ ሐሙስ ስነ ስርዓት ዙሪያ ተከታዩን ዘገባ አሰናድቷል። ተከታትለን እንመለስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚታወቁ ዋና ዋና ጾማት መካከል የአብይ ጾም አንዱ ነው። ይህ ጾም 8 ሳምንታት አሉት። አሁን የምንገኝበት ሰሞነ ሕማማት የአብይ ጾም የመጨረሻው ሳምንት ሲሆን እያንዳንዱ ቀናት ስያሜና ትርጓሜ ኖሯቸው ግብረ ሕማማት እንደሚፈጸምባቸው ሥርዓተ ቤተክርስቲያን ያስረዳል። የዛሬዋ ዕለተ ሐሙስም የአይሁድ ካህናት ኢየሱስ ክርስቶስን እስኪይዙ ድረስ ሲጸልይ በማደሩ ምክንያት ጸሎተ ሐሙስ በመባል ይታወቃል። በሌላ በኩል የደቀ መዛሙርቱ ነገር በማጠብ ትህትና ፍቅርና መታዘዝን ያስተማረበት እንደሆነም በአባቶች ይገለጻል። እሱ እንደዚህ ብሎታልና አርአየ ትህትናሁ ከመገብር እሱም ትህትናን እንደ ባሪያ ዝቅ ብሎ ትህትናን አሳየ። ትህትናን ሲያሳይ ደግሞ ዝቅ ብሎ ሐዋርያትን አጥቧቸዋል። ሐዋርያትን እኔ ንጹህ እንደሆንኩኝ እናንተም ንጹህ ሁኑ ብሎ ሐዋርያትን ሂዱ አስተምሩ፣ እኔ እንደማደርገው እኔ እንደምሰራው ስሩ፣ እኔ እንደማደርገው አድርጉ ብሎ ዝቅ ብሎ ወገቡን ታጥቆ አስተምሯቸዋል። ይሄ ደግሞ ትህትናን ሲያስተምር ነው። በይርጋለም ደብረ መድኃኒት ቅዱስ አማኑኤል ቤተክርስቲያን የተገኙ ምእመናንም ዕለቱን በጾም በጸሎትና በስግደት ሳስቡት ውለዋል። እኛ ትልቅ ሆነን እንኳን ለታናናሾቻችን ዝቅ ብለን መታዘዝ እንዳለብን የሚያስተምረን ትልቅ አብነት ነው። አብነት አድርጎ እንግዲህ ሐዋርያቶችን አጥቧል። እኛ ደግሞ ለታናናሾቻችን ዝቅ ላሉት መታዘዝ፣ ዝቅ ላሉት የሚፈልጉትን ነገር ማድረግ እንዳለብን ያው የምንማርበት ነው። የጌቶች ጌታ ሆኖ ሳለ እኛን ፍጡሮቹን ዝቅ ብሎ ማጠቡን በጣም ትህትናን ያሳየናል። ጴጥሮስ አልታጠብም ባለ ጊዜ በእውነት ባትታጠብ እጣ ክፍል የለህም ብሎት ያ ማለት ጴጥሮስ አንተ ፈጣሪ ነክ አንተ አምላክ ነክ እኔን እንዴት ዝቅ ብለህ ታጥበኛለህ ባለው ሰዓት እውነት እልሃለሁ ጴጥሮስ ካልታጠብክ እጣ ክፍል የለህም ብሎት ያንን ትህትናን ለማስተማር ነው። እውነት እንደዛ ከሆነ እግሬን ብቻ አይደለም መላ ሰውነቴን እጠበኝ ብሎታልና ስለዚህ ትህትናን ፍቅርን ማንም ሰው ቢሆን ሁሉንም ሰው መከባበር እንዳለበት ነው የሚያሳየን ማለት ነው። በይርጋለምና አካባቢዋ በሚገኙ አብያተ ክርስቲያናትም ሰሞናቱ በበርካታ ምእመናን እየታሰቡ ይገኛል። ኢየሱስ ክርስቶስ ዝቅ ብሎ የሐዋርያትን እግር በማጠብ ትህትና እንዳስተማረን
ህዝበ ክርስቲያኑ ትሕትናን ምግባሩ ሊያደርገው ይገባል ሲሉ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ተናገሩ። የሰሙነ ሕማማት አራተኛዋ ቀን ጸሎተ ሐሙስ በባህር ዳር ከተማ በፈለገ ገነት ቅዱስ ጊዮርጊስ ካቴድራል የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም በተገኙበት በተለያዩ ሃይማኖታዊ ስነ ስርዓቶች ታስቦ ውሏል። ሳሙኤል ወርቃየው ዝርዝር አለው። የሰሙነ ሕማማት አራተኛ ቀን ጸሎተ ሐሙስ በባህር ዳር ከተማ በፈለገ ገነት ቅዱስ ጊዮርጊስ ካቴድራል የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም በተገኙበት በተለያዩ ሃይማኖታዊ ስርዓቶች ታስቦ ውሏል። ብፁዕ አቡነ አብርሃም ለምዕመኑ ባስተላለፉት መልእክትም ኢየሱስ ክርስቶስ በጸሎተ ሐሙስ የተለያዩ ተግባራትን እንዳከናወነ እንዲሁም ዕለቷም የተለያዩ ስያሜዎች እንዳሏት ገልጸዋል። የጸሎት ቀን ነው። የትህትና ቀን ነው። እግሮችን የደቀ መዛሙርቱ እግሮች ያጠበበት ዕለት ነው። ሥርዓተ ቁርባንን ያስተማረበት ዕለት ነው። አጠቃላይ በቃል ሲያስተምር የነበረውን ሁሉ በተግባር ከዚህ በፊት ሲያስተምር የነበረው እየዞረ በቃል ነበር። በቃል ያስተማረውን ደግሞ በተግባር እንዲህ አድርጉ፣ እንዲህ ስሩ፣ እንዲህ ፈጽሙ፣ እንዲህ አከናውኑ እያለ እየሰራ እያሳየ ያስተማረበት በተግባርም ስራዎቹን ያከናወነበት የተለየ ዕለት ነው። ስለዚህ ሐዋርያዊትና ቅድስት የሆነችው ቤተክርስቲያናችን ይህን ዕለት ለየት ባለ መልኩ ታከብረዋለች። ኢየሱስ ክርስቶስ ዝቅ ብሎ የሐዋርያትን እግር አጥቦ ትሕትናን እንዳስተማረ ሁሉ ቤተክርስቲያንም አሁንም ድረስ አባቶች የአገልጋዮችን የምዕመናንን እግር በማጠብ ስርዓቱን እያከናወነች እንደምትገኝ ብፁዕ አቡነ አብርሃም ተናግረዋል። ከዚህም ትሕትናን መማር አለብን ነው ያሉት። ዛሬ ስለ ጸሎተ እግር ስንማር ቅዱሳን ሐዋርያትን ልናስታውሳቸው ይገባል። እያንዳንዳችን ራሳችንን መጠየቅ ነው። ራስን ዝቅ በማድረግና ራስን በመመርመር ሊሆን ይገባል። በዚህች ዕለት እምነቱ አባቶች ዘንድ ስርዓቱ የተፈጸመ ሲሆን እኛም ትሕትናን ተምረናል ያሉት ደግሞ የእምነቱ ተከታዮች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ሁሉ መከራ የተቀበለው ለእኛ ነው። በዛሬቱ ዕለት ደግሞ እኔ ጌታችሁ መምህራችሁ ስሆን የእናንተን እግር አጥቤያለሁኝ፣ እናንተ ደግሞ እርስ በርሳችሁ ልትታጠቡ ይገባችኋል ብሎ ትሕትናን አስተምሮናል። ትሕትናን ተምረን እኛም ይሄንን በተግባር መፈጸም እንዳለብን ነው ግንዛቤ ወሰድኩት። ዛሬ እግራችንን እዚህ እንደታጠብ ነው ከጌታችን ሐዋርያቶችን ዝቅ ብሎ እንዳጠበ ሁሉ እኛም ከሱ አሁን ላይ ትሕትናን ተምረናል። በተለያዩ ግድ በታላላቆቻችንን ብቻ ባይንም በሁሉም ህይወታችን በስራም ይሁን በትምህርት ታላቆቻችንም እንዲሁም ለታናሾቻችን ትሕትናን ማሳየት እንዳለብን ተምረናል። ኢየሱስ ክርስቶስ በዕለተ ሐሙስ ራሱን ዝቅ አድርጎ ትሕትናን እንዳሳየን እኛም በማንኛውም የህይወት እንቅስቃሴያችን ሁሉ ትሕትናን ምግባር ማድረግ ይገባናል ሲሉም የእምነቱ ተከታዮች ተናግረዋል። ራሱን ዝቅ አድርጎ አሳየን። እኛም ደግሞ ከርሱ ራሳችን ዝቅ አድርገን ለጓደኞቻችን ለባልንጀሮቻችን መታየት እንደሚገባን ነው የምንማርበት። እንግዲህ ይህንን ትሕትና ማለት ነው። እግር ማጠብ አንድ ትሕትና ከሆነ ሌሎቹንም ሁሉ ተግባራት የተቸገሩትን ብንረዳ፣ ሌሎችን ዝቅ ብለን ብናስተናገር ትሕትና ነው። በዚህ መልክ ማስተናገድ አለብን። ታላቆችንም ሆነ ታናሾቻችንን ማክበር፣ ለሰው ልጅ ተገቢ የሆነ ትሕትና ማሳየት እንዲሁም በዕለት ህይወታችን ለተለያዩ ነገሮች ደግ ነገሮችን መስራት። ዕለቱም በእግር አጠባና በሌሎችም ሃይማኖታዊ ስርዓቶች ታስቦ ውሏል። በተመሳሳይ በጋምቤላ ክልል የአብይ ጾም የመጨረሻ ሳምንት በሆነው የሕማማት ሰሞን የጸሎተ ሐሙስ መርሃ ግብር በተለያዩ አብያተ ክርስቲያናት ተከናውኗል። ሚፍታህ አብዱል ቃድር ተከታዩን ዘገባ አድርሶናል። በጋምቤላ ክልል የአብይ ጾም የመጨረሻ ሳምንት በሆነው የሕማማት ሰሞን የጸሎተ ሐሙስ መርሃ ግብር በተለያዩ አብያተ ክርስቲያናት ተከናውኗል። በአብይ ጾም የመጨረሻ ሳምንት በሆነው ሰሙነ ሕማማት አራተኛ ቀን ዕለተ ሐሙስ ላይ እንገኛለን።
በዛሬው ዕለት ማለትም በዕለተ ሐሙስ በዚህ በጋምቤላ ክልል በቦንጋ ቀበሌና በጀዌ ቀበሌ ያነጋገርናቸው የእምነቱ ተከታዮች እንደገለጹት የእምነቱ አስተምህሮ በሚገልጸው መልኩ በበዓል ሳምንት የሚስተዋለውን የአብሮነት የመተሳሰብና የመደጋገፍ ባህል ከበዓል ውጪ ባሉት ጊዜያትም ማጠናከር ይገባል ብለዋል። ክርስቶስ እኛን አንድ አድርጎ እንደሆነ እንዳስተማረን እኛም አንድ እንደምንሆን በብሔርም በቋንቋም በምንም እንደማንከፋፈል አንድ እንደሆነን አስተምረውናል። የተቸገሩን በመርዳት የታመሙትን በመጠየቅ ከኛ አነስ ያሉትን በገንዘብም ሆነ በሐሳብም ሆነ በቃ በተለያዩ ነገሮች እናግዛቸዋለን። ወለቱ ምንድነው የሚያስተምረው? ጾም የሚያስተምረው የሌላቸውን መርዳትን መተጋገዝን መረዳታትን የሚያስተምር ስለሆነ እኛም ለሌላቸው ደካሞችን እንረዳበትና ተያይዘን ጾሙን አብረን እንፈታበትን ጊዜ ደርሰናል። ሃይማኖታችን የሚያስተምረው እንደዛ ነው። በተቻለ መጠን ሁሉም ነገር መቼም የሰው ልጅ ደካሞች ስለሆነ ነው እንጂ ጌታችን ያስተማረን እሱን ነው። የአብሮነትን መተሳሰብን መረዳታትን ያው ጌታችን ያስተማረን ነውና ወደፊት ይሄን ይዘነው እንቀጥል ይሆናል። ኢየሱስ ክርስቶስ የአራትን እግር ሲያጥብ እኛም ደግሞ ከኛ በታች ያሉትን ዝቅ ብለን እንድንከባከብ የተቸገሩትን እንድንረዳ የታመሙትን እንድንጠይቅ በቃ ይሄንን ነው የሚያስተምረን። በእምነቱ አስተምህሮ መሰረት ሳምንቱ ከወትሮው የተለየ የጾምና የጸሎት መርሃ ግብር የሚከናወንበት ነው። ፍቅር፣ መተሳሰብና ጽናት የሚዘከርበትም ሰሞን በመሆኑ ሰሙነ ሕማማት በክርስትና እምነት ተከታዮች ዘንድ ትልቅ ስፍራ እንደሚሰጠውም ገልጸዋል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብዱልቃድር ከጋምቤላ። ክርስቶስ ዝቅ ብሎ ትሕትናን ያስተማረበት ሕጽበተ እግር የሰሙነ ሕማማት ቀን በወላይታ ሶዶ ከተማም በተለያዩ ሃይማኖታዊ ስነ ስርዓቶች ነው ተከብሮ የዋለው። ክርስቲያኖች በዕለት ዕለት ሕይወታቸው ይህንን የክርስቶስ ተምሳሌታዊ ስራ ማሰብ እንዳለባቸውም በዚህ ወቅት ተገልጿል። ስነ ስርዓቱን የተከታተለው ባልደረባችን ተመስገን ተስፋዬ ተጨማሪ ዘገባ አድርሶናል። እንከታተል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታዊ አስተምሮቱን ጠብቆ በየዓመቱ ታስቦ የሚውለው የጸሎተ ሐሙስ ዕለት በወላይታ ሶዶ ደብረ መንክራት አቡነ ተክለ ሃይማኖት ገዳም በጸሎት በስግደት በቅዳሴ እንዲሁም የዕለቱ የትሕትና መገለጫ በሆነው ዕጥበተ እግር ስነ ስርዓት ታስቦ ውሏል። በስፍራው ተገኝተው ከምዕመናን ጋር ዕለቱን ያስታወሱት የወላይታ ሀገረ ስብከት ስብከተ ወንጌል ክፍል ኃላፊ ሊቀ አእላፍ ጥላሁን ሰይፉ ዕለቱ በቤተ ክርስቲያኒቷ አስተምሮት መሰረት ልዩ ስፍራ እንደሚሰጠው ገልጸዋል። በእስራኤል ባህል እግር ማጠብ የጌታ ስራ ሳይሆን በቤት የሚኖር የአሽከር የአገልጋይ ስራ ነው። ጌታ ኢየሱስ ክርስቶስ እሱ በዋለበት ከሚውሉ እሱ ባደረበት የሚያድሩ የ12ቱን የሐዋርያትን እግር እንዳጠበ ሁላችንም እናውቃለን። ይህ የሚያሳየው የትሕትና የመጨረሻ ጥግን ነው የሚያሳየው። ክርስቶስ ዝቅ ብሎ ትሕትናን ያስተማረበትን ይህንን ቀን የእምነቱ ተከታዮች ከሕይወታቸው ጋር በማዋሃድ በመኖር ሊያሳዩት እንደሚገባም ሊቀ አእላፍ ጥላሁን ሰይፉ አስረድተዋል። አምላካችሁ መምህራችሁ እያለው እግራችሁን ካጠብ እናንተም ደግሞ እርስ በራሳችሁ ይሄን አድርጉ ነው ያለው። ትልቁ ቁም ነገር ለኛ ትልቁ መልእክት ያለው እዚህ ላይ ነው ዛሬ እና ክርስቶስ የሐዋርያትን እግር ካጠበ ከፍ ካለበት ቦታ ራሱን ዝቅ ካደረገ እኛ ዛሬ አንዳችን ለአንዳችን በዚሁ ልክ በትሕትና ከተመላለስን የዝቅታ ስራዎችን ከሰራን ጊዜውን ጠብቆ ከፍ የሚያደርግ እግዚአብሔር ነው። ስለዚህ ሰው በኃይሉ ሰው በጉልበቱ ከፍ ላለው ከሚል ይልቅ ራሱን ዝቅ ቢያደርግ እግዚአብሔር ጊዜን ጠብቆ ከፍ ያደርጋል። በዚህ ስፍራ ዕለተ ሐሙስን በተለያዩ ሃይማኖታዊ ስነ ስርዓቶች ሲያስቡ ያገኘናቸው ምዕመናንም እንደዚሁ በየዕለቱ ክርስቶስ ዝቅ ብሎ ያስተማረውን ትሕትና በህይወት በመኖር ማሳየት እንደሚገባም ተናግረዋል። ክርስቲያኖች ዕለት ዕለት ተግባሮቻችን ምን ሊሆን ይገባል? ሁሉ ጊዜ ባልንጀሮቻችን ልንወድ ይገባል። ዝቅ ብለን በትሕትና ልንታዘዝ ይገባናል ማለት ነው። ታላላቆችን እንድናከብር እኛ ትንንሾቹ ታላላቆችን እንድናከብር ያደርጋናል። እንደዛ ብለን ነው እያስተማሩንም ያለው እስካሁን ድረስ አባቶቻችን በዛ መልኩ ነው። ኢየሱስ ክርስቶስን መርህ መከተል ያስፈልጋልና እኛም እንደዚህ ሆነን ነው የምንኖረው።
ቀሪ ጉዟችንን በመከባበር በሰላም እናሳልፋለን። ትህትና እሱ እንዳስተማረን እኛም አስተምረን ለትልልቆችም ለትንንሾችም ዝቅ ብለን ራሳችንን አዋርደን እሺ ብለን ትህትናውን ከሱ እንደተማርነው እኛም ትህትና እናስተምራለን ለቀሪው ትውልድ። የሰሙነ ሕማማትን ዕለታት የማሰቡ ስነ ስርዓት በነገውም ዕለት ቀጥሎ የሚከናወን ሲሆን የነገውን መርሃ ግብር የክርስቶስን ስቅለት የሚያስቡበት ይሆናል። የሰሙነ ሕማማት አራተኛ ቀን ሕጽበተ እግር ስነ ስርዓት በዳውሮ ዞን ታርጫ ከተማ ተካሂዷል። የሃይማኖቱ ተከታዮችም ሰሙነ ሕማማትን በጾም በጸሎትና በስግደት እያሳለፉ እንደሚገኙ ነው የተናገሩት። ባልደረባችን ሰለሞን ባረና አስተያየታቸውን አሰባስቦ ልኮልናል፣ እንደሚከተለው ይቀርባል። የሕማማት ሰሞኑን ጌታ ለሰው ልጅ ከ5500 ዓመት በኋላ መጥቶ ወርዶ ተሰቅሎ ተሰቃይቶ ያሳለፋቸውን እልፍ አእላፍ ግርፋትና ምት ስቃይ እንግልትን በማሰብ በደንብ እየጸለይን እያለቀስን ስለደረሰበት ችግሩ መከራው እያለቀስን እየጸለይን አሳልፈናል። ሰሙነ ሕማማት ከተጀመረ አራተኛው ቀን ነው። ከእሁድ ከ6 ሰዓት ጀምረን ሰሙነ ሕማማት ይገባልና ከዛ ጀምረን እያሳለፍን ያለነው የጌታችን መድኃኒታችን ኢየሱስ ክርስቶስ ስቃዩን መከራውን እያሰብን እኛን ከተለያዩ ተግባራት ቆጥበን በጠዋት ተነስተን ቤተክርስቲያን መተን እየሰገድን ጸሎት እያደረስን እናሳልፋለን። እነዚህን አራቱን እንግዲህ የጌታ ሕማማት የሚታሰብባቸውን ቀናት በቤተ ክርስቲያን በመምጣት በመስገድ ሕማሙን፣ ግርፋቱን፣ ስለኛ ሲል መውደቅ መነሳቱን ሁሉ እያሰብን ሰዓታት በየሰዓታቱ ቤተ ክርስቲያን እየሰገድን ነው ያሳለፍነው። በዛሬው ዕለት ደግሞ እንዲሁ ሕጽበተ እግር ነውና እንዲሁ ደግሞ መተን ከዚህ በረከት ለመሳተፍ መተናል። ይሄን አራቱን ቀን ግን በትልቅ ትጋት በጸሎት በጾም በስግደት ቤተክርስቲያን ስርዓቱ በሚፈቅደው አግባብና አሰራር ተገቢውን እያደረግን እያለቀስን በጸሎት የታለፈበት በጣም በትጋት እያለፍን ያለንበት ሁሉም ምእመን በጸሎት እየተጋ የሚያልፍበት በዚህ መልካም ነገር እየታለፈ ያለበትና እንደሆነ ነው። እንግዲህ ለዚህ ለአራት ቀናት ያው ሕማማት ከገባ ጀምሮ ካህናቶችም የተሰጣቸውን ድርሻ ከሆሳዕና ሰርክ ሰዓት ጀምሮ ስነ ስርዓቱን እያካሄዱ ተገኝተዋል። ምእመናንም ደግሞ እንደዚሁ በጧትም በሰባቱ ጊዜያት በተሰራው ሰዓት እየመጡ ስግደቱንም ጸሎቱንም እየተሳተፉ ግብረ ሕማሙንም እየሰሙ በመኖር በመሄድ ቆይተዋል እስከዚህ ድረስ ማለት ነው። እንግዲህ ተመልካቾቻችን ጸሎተ ሐሙስን በተመለከተ ተጨማሪ ማብራሪያ ሊሰጡን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኬ ወንጌል መምህር መዝገቡ ጌታቸው በቀጥታ መስመራችን ላይ ተገኝቷል። መምህር አመሰግናለሁኝ። አስቀድሜ እስቲ ከጸሎተ ሐሙስ ምንድነው የምንማረው? የጸሎተ ሐሙስ ተምሳሌቱስ ምንድነው? መምህር መልካም አልጋነሽ። አሁን እኔ የሚገኘው በአዲስ አበባ ፈረንሳይ 41 ኢየሱስ የወደቁትን አንሱ ከሚባል የድኩማን መጦሪያ መርጃ ማዕከል ነው። በማዕከል ውስጥ ወደ 700 የሚሆኑ ድኩማን አሉ። በወር ውስጥ እስከ 7 ሚሊዮን ብር ድረስ ወጪ እየተደረገ ይመገባሉ፣ ቁስላቸው ይታጠባል፣ ዳይፐር ይቀየራል። ጸሎተ ሐሙስ ያው እስካሁን ድረስ ሲናገሩ እንደሰማነው ትህትናን የተማርንበት ነው ይባላል። ይህ ትህትና እኛ የምናደርገው ወደ ቤተክርስቲያን የሚመጡ ሰዎች ንጹህ የሆነ እግራቸውን በአመት አንድ ጊዜ ለአንድ ሰዓት ነው የምናጥበው። ውስጥን የሚነካ ቅዱስ የሆነውን የእግዚአብሔርን ቃል ወንጌልን የሚያስተምረው ግን የወደቁትን አንሱ ውስጥ አመት እስከ አመት ቁስላቸውን ሳይጠየፉ ጎሳ፣ ቋንቋ፣ ብሔር፣ ሃይማኖት ሳይለዩ የሚረዱት አቶ ስንታየሁ አበጀ ጋር መጥቼ እንዳስተላልፍ የመረጥኩበት ምክንያት የክርስትና ሕይወት በአመት አንድ ጊዜ እንደሚቆረስ ዳቦ እንደሚፈነዳ አበባ ሳይሆን አመቱን ሙሉ በተግባር ስንተገብረው ልንኖር የሚገባ ነው። ሌላው የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እስካሁን እንደተናገሩት
ትህትናን ያስተማርበት ነው። የምዕራቡ ዓለም ቢብሊካል ሊደርሺፕ የሚል ትምህርት አላቸው። ሰርቫንት ሊደርሺፕን ትምህርቱን የሚመሰሩት እዚህ ላይ ነው። መሪ ዎክ ዘ ቶክ፣ የተናገርከውን አድርገው የሚለውን እሱ አድርጎ አስተምሯቸዋል፣ አስተምሮ አድርጓል። በዚህ ውስጥ ደግሞ ልንገነዘበው የሚገባው እንደ ሃይማኖቱ ትምህርት ነገረ ድህነትም አለበት። ያ ምንድነው? ሐዋርያው ቅዱስ ጴጥሮስ አልታጠብም ሲል ካልታጠብክ ከእኔ ጋር እድል ፈንታ የለህም አለው። እኔ ጋር አትሆንም ማለት ያው አትጸድቅም ነው፣ መንግስተ ሰማያት አትገባም ነው። የነገረ ድህነትም ሐሳብ አለበት። ዛሬ ጸሎተ ሐሙስ የተከናወነው የአይሁድ ፋሲካ የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም መጥቶ የመጨረሻዋ የሆነችው ለሱ በዚያች ዕለት ነው። ይቺ የአይሁድ ፋሲካ ምንድነው የሚደረግባት የነበረው? ያልቦካ ቂጣ ይበላሉ፣ በግ ያርዳሉ። ፋሲካ የሚባለው ራሱ በዓሉ የብሉይ ኪዳን እንጂ አዲስ ኪዳን አይደለም። ፋሲካ የሚለው ቃሉ በዕብራይስጥ ፓሳህ ነው። ማለፍ መሻገር። ምንድነው ማለፍ መሻገር ማለት? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይሄን ሲያደርግ በአይሁድ ፋሲካ ላይ ያደረገበት፣ ቀሳፊው ሲያልፍ እስራኤላውያን በጋርደው ደሙን በጎበኑና በቃኑ ላይ ቀብተዋል። ያ መልአክ ሲያልፍ ደሙን እያየ እነሱን አልገደላቸውም። ደሙ ያልተቀባበትን የግብፃውያን ከእንስሳ እስከ ሰው በኩርም በሙሉ ቀሰፈ፣ ገደለ። ፓስ ማለት መሻገር፣ ፓስ ኦቨር ማለፍ ይሄ ነው። እዚህ ላይ አንድ ወንጌል የምታስተምረን ትምህርት ምንድነው? በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እንግዲህ ያለ እርሾ እንዳለ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ ይላል። እዚህና በብሉይ ኪዳን አውድ ላይ የተጠቀሰው እርሾ የሚለው ኃጢአትን ነው፣ ክፋትን ነው፣ ከንቱ ነገርን ነው። ያን ነገር ሳናስወግድ ክርስቲያኖች መሆን አንችልም። እርሾ በባህሪው 400 ኪሎ ግራም የሚመዝን ዱቄት ሊጥ አውክተን 1 ኪሎ ግራም እርሾ ብናረግበት እርሾ ሊጡን ወደ እርሱ ባህሪ የመሳብ ኃይል አለው። ትንሽ ኃጢአት፣ ትንሽ ስንፍና በህይወታችን ላይ ብትገለጥ እኛም ብቻ ሳይሆን በዙሪያችን አብረው የሚሰሩትን ሰዎች ያደክማቸዋል፣ ከመልካም ነገር ወደ ክፉ ስራ ይስባቸዋል። ስለዚህ አሮጌ ምግባርንም ማስወግዱ ነው የሚለው። መልካም መምህር፣ እስቲ በጾም ወቅት ምእመኑ የተለያዩ መልካም ተግባራትን ሲያከናውን እንደነበረ ይታወቃልና እስቲ በቀጣይ በበዓል ጊዜስ ምን ባህሪያትን ሊያሳይ ይገባል? ምን ሲጠበቃል ከምእመናን? የክርስትና መሰረቱ በፍልስፍና ትምህርት ኢቲካል ፊሎሶፊ አልቱሪዝም የሚለው ቃል አለ። ምንድነው? ራስን ስለሌሎች ማሳለፍ፣ ስለሌሎች መኖር። በሐዋርያው ቅዱስ ያዕቆብ መልእክት ምዕራፍ 1 ቁጥር 27 ላይ ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸው ልጆች፣ አሮጊቶች አረጋውያንንም በችግራቸው መድረስ መርዳት፣ ሰውነትንም ከዚህ ዓለም እድፍ መጠበቅ ነው ይላል። ሁለት ነገሮችን እናያለን። የቸገራቸውን መርዳት፣ ራስንም ከኃጢአት መጠበቅ። ይሄን ስናደርግ በትክክል ክርስትናን ፈጽመነዋል። ክርስቲያኖች ነን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ መጽሐፍ አስተምህሮዋ ክርስቶስ ተሰቅሎ ደሙን አፍስሶ አዳነን፣ የገነት በር ተከፈተ፣ አሜን። በመጨረሻዋ ሰዓት ላይ ግን ይሄ ዳንኩ ያለው ህዝብ የሚጠየቀው ብራብ አላበላኸኝም፣ ብጠማ አላጠጣኸኝም፣ ብታረዝ አላለበስከኝም፣ ታስሬ አልጠየቅከኝም፣ ታምሜ አልጎበኘኸኝም ነው። የዚያን ጊዜም የታይተንህ አልጠየቅንህም አላበላንህም ይሉታል። በምድር ላይ ላለው ለአንዱ ደካማ ያላደረጋችሁት ለእኔ አላደረጋችሁም ማለት ነው። ጠባብ መንገድ የሚያደርጋት ክርስትናን ንጉሱ ክርስቶስ በደካሞች ድሆች ጀርባ ተቀምጦ መቀበሉ ነው። ይሄ ነው። ሌላው በዚህ በወደቁትን አንሱት ላይ አንድ ልጨምርልሽ የሚገባው ሰሜን አሜሪካ የሚኖሩ ኢትዮጵያውያን ዶክተሮች፣ ሐኪሞች አሉ፣ ሳይንቲስቶች አሉ። አንድ የሕክምና ማህበር አቋቁመው ኢኦተማ ይባላል። ያ የሕክምና ማህበር ኢትዮጵያ ውስጥ መጥቶ በአመት ውስጥ በተለያዩ ጊዜያት ነፃ የሕክምና ምርመራ፣ ነፃ መድኃኒት አቅርቦት፣ እንደውም ክሊኒኮች ከፈተ። ሙያም አስራት ይወጣበታል። ገንዘብ ብቻ አይደለም፣ እውቀትም አስራት ይወጣበታል። ስለዚህ ኦርቶዶክሳውያን ቋንቋ ሳንለይ፣ ቀለም ሳንለይ ሰውን ሰው ብለን ልንረዳ ይገባል። አሁን አንድ ሰው መጥቶ ሲጠይቀኝ የሚለምንበት ቋንቋ እኔ አፌን በፈታሁበት ቋንቋ ካልሆነ ፊቴን አዙሬ ከሄድኩኝ ኢየሱስ ክርስቶስን ረግጬው እንደሄድኩ ነው፣ ሌላ አይደለም። ክርስትና በዘር
በቋንቋ በነገድ ሳንከፋፈል ሰውን በአዳምና በሔዋን ብቻ አውቀን ልንረዳ ይገባል። የኢዮተማ እኔ የካህናት ክፍል ኃላፊ ነኝ። እንግዲህ ታላላቅ ሳይንቲስቶች ናቸው፣ ብዙ አዋርድ ያገኙ ናቸው። ኢትዮጵያ ላይ እነ ዶክተር ዘላለም ጳውሎስ ሆስፒታል እንትን የሚሰሩ ናቸው። በዚህ ተቋም ውስጥ መተን ጃሪያትሪክ ላይብረሪ ተከፍቷል። የአረጋውያን ሕክምና መጽሐፍቶች በብዛት መተው እዚህ ገብተዋል። ስለዚህ ሰዎች በሙያ በእውቀት በጉልበት በገንዘብ እነዚህ ነገሮች የጎደሏቸውን ብናግዛቸው የተገባ ነው። ይህም በአመት አንድ ጊዜ ባልጠበቀ መሆን የለበትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኬ ወንጌል መምህር መዝገቡ ጌታቸው በቀጥታ መስመር ተገኝተው ለሰጡ ማብራሪያ አመሰግናለሁ። መልካም ምሽት ይሁንልዎት። እንቀጥላለን ተመልካቾቻችን። የጸሎተ ሐሙስ ሕጽበተ እግር ስነ ስርዓት በኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልን ጨምሮ የእምነቱ ተከታዮች በተገኙበት በልደታ ማርያም ካቶሊክ ካቴድራል በተለያዩ መንፈሳዊ ስነ ስርዓቶች ተከብሮ ውሏል። ጸሎተ ሐሙስ ኢየሱስ ክርስቶስ የሐዋርያቱን እግር በማጠብ ትህትናን ለሰው ልጅ ያስተማረበት መሆኑን ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ሊቀ ጳጳሳት ዘካቶሊካውያን ተናግረዋል። የቀን ቅዱስ ይሉታል ክርስቲያኖች። ምክንያቱም በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢራትን የመሰረተበት ዕለት ነው። ምስጢረ ክህነትንና ምስጢረ ቁርባንን መሰረተልን። እንዲሁም ደግሞ ትህትናን ያስተማረበት ዕለት ነው። እሱ አምላክ እያለ ጌታ እያለ መምህር እያለ ራሱን ዝቅ አድርጎ የደቀ መዛሙርቱንም እግር ያጠበበት ዕለት ነው። ስለዚህ የትህትናም ቀን ነው እንላለን። በዚሁ መሰረት ክርስቲያኖች ሁሉ እርስ በርሳቸው እንዲዋደዱ፣ እንዲፈቃቀሩ ከዛም አልፎ እርስ በራሳቸው እንዲተዛዘኑ አድርጎ ሲናገር ጳጳስ የካህናቱን እግር እንዳጠበ እንዲሁም ደግሞ አባት የባለቤቱን እግር፣ እናት የባለቤቷን እግር፣ ልጆች ደግሞ የወላጆቻቸውን እግር በማጠብ ትህትናን እንዲማሩ ያስተማረበት ዕለት ስለሆነ ጸሎተ ሐሙስ የቀን ቅዱስ ይባላል። እንደ ሪፖርተራችን ሄሩት እምቢያለ ዘገባ ህዝበ ክርስቲያኑ ኢየሱስ ክርስቶስ ያስተማረውን ትህትና ምግባር በመከተል እርስ በርስ መከባበር አለበት ሲሉም ብፁዕ ካርዲናል ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን አሳስበዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የትንሣኤ በዓልን ምክንያት በማድረግ ለ446 አቅመ ደካሞችና የልማት ተነሺዎች የመኖሪያ ቤቶችን አስተላልፏል። ከንቲባዋ በስነ ስርዓቱ ላይ ባደረጉት ንግግር አዲስ አበባን ለኑሮ ምቹ ከማድረግ ባለፈ በሁለንተናዊ መልኩ ነዋሪዎቿን ተጠቃሚ ለማድረግ ዘርፈ ብዙ ስራዎች እየተሰሩ ይገኛሉ ብለዋል። የገቢዎች ሚኒስቴር፣ ጉምሩክ ኮሚሽን፣ የአዲስ አበባ ውሃና ፍሳሽ ባለስልጣንና የተለያዩ ባለሀብቶችን በማስተባበር 446 የመኖሪያ ቤቶችን በመገንባት ለአቅመ ደካሞችና የልማት ተነሺዎች ማስረከብ መቻሉንም ገልጿል። በቤቶቹ ግንባታ ላይ የተሳተፉ ግለሰቦችና ተቋማትንም አመስግነዋል። በገቢዎች ሚኒስቴር፣ በጉምሩክ ኮሚሽን እንዲሁም በከተማችን የውሃና ፍሳሽ ባለስልጣን አስተባባሪነት እነሱም እንደኛው ለምነው አስተባብረው የመንግስት በጀት መድበው ሳይሆን አብረዋቸው የሚሰሩ አካላትን አስተባብረው እዚህ እኛ መሬቱን ሌሎች አንዳንድ ግብአቶችን ጨማምረንበት የተሰሩ ቤቶች የሚተላለፉበት ይሄ አንዱ ፕሮግራም ነው እንጂ በሁሉም ክፍለ ከተሞቻችን ዛሬ እየተከናወነ ያለው አጠቃላይ 446 ቤቶችን ነው የምናስተላልፈው። ከለውጡ ወዲህ ደግሞ ስናይ አሁን ወደ 39000 ቤቶች ደርሰናልና ይሄ በጣም ደስ ይላል። ሪፖርተራችን ህይወት አበበ እንደዘገበችው የከተማ አስተዳደሩ የመዲናዋን ነዋሪዎች የመኖሪያ ቤት ፍላጎት ለማሟላት የሚደረጉ ጥረቶችን አጠናክሮ የሚቀጥል ሲሆን ከንቲባ አዳነች አቤቤ አቅመ ደካሞችን ለመርዳት በሚደረገው ጥረት በርካታ ተግባራትን እያከናወኑ የሚገኙ የከተማዋ ወጣቶችን ማበረታታት እንደሚያስፈልግም አጽንኦት ሰጥተዋል። የከተማችን ወጣቶች በበጎ ፈቃድ አገልግሎት በብዙ በጉልበታቸው ያገለግላሉ፣ በእውቀታቸው ያገለግላሉ። የአቅመ ደካማ ቤቶችን እኛ ትንሽ ሀብት ስንሰጥ እነሱ በጉልበታቸው በሙያቸው ተደራጅተው ምንም ክፍያ ከኛ ሳይፈልጉ ወጪዎችን ቀንሰን እንድንሰራ ያስችሉናል።
እንደዚህ አይነት ህንጻዎች እንደዚህ አይነት ትብብር ባይጨመርባቸው ኖሮ በገበያው ዋጋ ቢሆን ኖሮ በብዙ 100 ሚሊዮን የሚቆጠር ዋጋ ያስወጡን ነበር። እንደዚህ አይነት ህንጻዎችን የምንገነባው በርካታ በጎ አድራጎትና አገልግሎት የሚሰጡ ሰዎች በጉልበትና በእውቀታቸው ጭምር ስለሚሳተፉ ነው። ይሄ ሊበዛልን እየተጠናከረ ሊሄድ እየሰፋ ሊሄድ ይገባል ማለት ነው። ወደ ውጭ ዜና እናልፋለን። የኢራን ባለስልጣናት ከአሜሪካ ጋር ቀጣይ የኒውክሌር ውይይት በጣሊያን ሮም እንደሚካሄድ አስታውቀዋል። ሀገራቱ የመጀመሪያ ዙር ውይይታቸውን ባለፈው ሳምንት በኦማን ማድረጋቸው የሚታወስ ነው። ውይይቱም ገንቢ ነበር ተብሏል በአሜሪካና በኢራን ባለስልጣናት በኩል። በቀጣይ በሮም የሚካሄደው ውይይት ግን ከመጀመሪያው ጠንከር ያሉ ሀሳቦች የሚቀርቡበት ይሆናል ተብሎ ይጠበቃል። በተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ኃላፊ ራፋኤል ግሬሲ በኢራን ጉብኝት አካሂደዋል። ኃላፊው ከኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ጋር በሀገሪቱ የኒውክሌር መርሃ ግብር ዙሪያ መወያየታቸውን ኤኤፍፒ ዘግቧል። ወደ ስፖርት እናልፋለን። አስከፊውን ውድድር ዓመት በመጠኑ ቢሆን ለማካካስ የአውሮፓ ዋንጫውን ማሳካት አለብን ሲሉ አሰልጣኝ ሮበን አሞሪም ተናገሩ። በአውሮፓ ሊግ ተጠባቂ የሩብ ፍጻሜ የመልስ ጨዋታዎች ማንቸስተር ዩናይትድ በሜዳው ኦሎምፒክ ሊዮንን ይገጥማል። ኤንትራ ፍራንክፈርት ከቶተናም እንዲሁም አትሌቲኮ ቢልባኦ ከሬንጀርስ ዛሬ የሚካሄዱ ጨዋታዎች ናቸው። ተመልካቾቻችን በሶስት ምዕራፍ ወደ እናንተ ሲደርስ የነበረው የሐሙስ ምሽት የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። አልጋነሽ ተካ ዜናዎችን ወደ እናንተ እያደረስኩ አብሬያችሁ ቆይቻለሁ። ስለተከታተላችሁና አመሰግናለን። መልካም ምሽት ይሁንላችሁ።